ቤዛ ኩሉ ዓለም ቤዛ ኩሉ
እግዚአብሔር ስም የተመሰገነ ይሁን። ከዚህ በመቀጠል በመርሃግብራችን መሰረት የመንፈሳዊ ጭውውት ጊዜ ነው የሚሆነው። እህቶቻችን ወደዚህ ወደ መድረኩ እንድትመጡ እናሳስባለን። አምስቱም አብያተ ክርስቲያናት በጋራ በመሆን የምናከብርበት ዓመታዊ የደስታ በዓላችን ነው። አምና ባከበርንበት ስፍራ ነው ዘንድሮም እግዚአብሔር ፈቃድ ለማክበር ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እደጀላችሁ እግዚአብሔር እናመስግኑ። እግዚአብሔር ስም የተመሰገነ ይሁን። እሺ፣ ከዚህ በመቀጠል በመርሃግብራችን መሰረት መንፈሳዊ ጭውውት የሚቀርብበት ጊዜ ነው። ወጣችሁ እንድትቆዩ እስከ ፍጻሜው ድረስ እናሳስባለን። በቀጥታ ወደ ጭውውት ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግብም ተኝቶ ታገኛላችሁ። እንዴት ነው? ወይስ አዳምን ያሳስቶ ሰይጣን ነው የሚያስተፈልጉ? የዓለም ሁሉ መድን አለኝታ የሚሆን በቤተልሔም ተወልዷል ያለ አሁን ይህ ራእይ ለእኛ የተነገረው ያሲ ስለሚባል ስለ ክርስቶስ ነው። ምን ነው? የምን ዳርዳርታ ነው? እምነት ጎሏችሁ ነው? ነገሩ ነው። ነቢያት ትንቢት የተናገሩለት ዛሬ መወለዱ አሁን ብላችሁ ነው? እንደማ ከሆነስ መች ጋራችሁ ታጣ ትንቢት እንዳለማ ምን አለ ያስከዳል? የሰማይ የምድር ንጉሥ ሆነ አምላክ በበረት በግርግብ እንዴት በዛ አይደል? እንዴት ብለን ነው ይህን መናገራችን? እንደዛ ከሆነ ትክክል ብላችኋል። እምነት ያነካካው ሀቅ እንደ እውነት መፍረዱ እንደ አምላክነቱ ማምለኪያ ባለበት በዚያ ነበር። እንዴት ባክሽ? ትክክልም አይደላችሁ። ምንም እንኳን እድሜያችሁ ከኛ ከፍ ቢል እንደዛ ለሐሳብ ግን አንቀበላችሁ። ምን ነው? ለምን? ምክንያቱማ የንግስና ስፋት ከዛማ ይባል። እስኪ ምክንያት አስቀምጣችሁ ሐሳብ ሳትረቱ ባሉ ተናገሩ። ምንድነው ዝምታ? ተናገሩ። ምክንያት
የለንም። ምክንያት እንኳ የለንም። ትምክህትና ሰበብ ባንሰጥም ባይኖረንም ኩራትና ትምክህት ግን ሊያንጀባራችሁ አይገባም። የለም አልተንጀባረንም፣ ፈጽሞም አልኮራንም። ግን አምላካችን የሰማይ የምድር ንጉሥ ሆኖ ሳለ በአማረ በወርቅ አልጋ መወለድ እየቻለ ክብሩን ዝቅ አድርጋችሁ እናንተ እንዴት በቤተ ክህነት ይወለድ ትላላችሁ? እንዲህ ካላችሁ እንግዲህ እኛም ጥያቄ አለን። እብለት የሌለም እንዲህ ካላችሁ እንግዲህ እኛም ጥያቄ አለን። ስሙ እብለት የሌለበት ይቅር ባይ ጌታችን የኃጢአትን ቅጣት ደምስሶ የሚያጠፋ አልፋና ኦሜጋ ምሕረቱ የሰፋ በካህናቱ ቤት ቢወለድ ምን አለ? የካህናት ሿሚ አምላክ የለም። ምን ሆነልን? መወለድ ያለበት በቤተ መንግስት ነው። የለም። ቆይ መወለድ ያለበት በቤተ ክህነት ነው እኮ። ለምን? ምክንያታችሁን ንገሩ። ለምንድን ነው በቤተ ክህነት የሚወለደው? እናንተ ምክንያት አምጡ። ለምንድን ነው በቤተ ክህነት የማይሆነው? ይሄ እኮ ምንም የሚያከራክር ነገር አይደለም። መከራከር ከፈለግሽ ነው እንጂ። ስለዚህ መወለድ ያለበት በቤተ መንግስት ነው። በቤተ መንግስት ወይ እናንተ ማሳተስናችሁ እንደዚህ ጥላታችሁ ያልኩሽ እኮ ነው። በክርክር ይሄ እኮ መለከት የሚቀርብ ነገር አይደለም። ኧረ በቤተ ክህነት እንዴት ነው የሚወለደው? በቤተ መንግስት ነው። በቃ እናንተም ለእኛ ምክንያት ማቅረብ ተስኗችኋል። እኛም ለእናንተ ምክንያት ማቅረብ አቅቶናል። ስለዚህ እህቶቼ ለእኛም ሆነ ለእናንተ መቅረብ የሚገባው ከዳኛ ዘንድ ቀርበን ፍትህን ማግኘት ነው። ይሁን እናገኝ ከሆነ ተሸነፉ እንደሆነ አውቃችሁ እንዲያው ይኸው መጡ። እንዴት ዋሉ አባታችን? እግዚአብሔር ይመስገን። ሰማዩ ገና ሳይለቅ ብርሃኑ ለጨለማ ቦታው ሳይለቅ ምን ቢቀርታችሁ በጠዋቱ መጣችሁ? አለን በላ ተናገሩ እንስማችሁ። ምንድነው ነገሩን ብለን ፍሬው ነገሩን እንስማው። ባይሆን ለዚህ ክርክርና ሀሳብ የዳረጋችሁን ሀሳብ እንወጣው። ነገሩ እንዲህ ነው። በቤተልሔም አውራጃ በዳዊት ከተማ መድኃኒት የሚሆን የሕዝብ ሁሉ ግርማ ተወልዷል ኢየሱስ የዓለም መድኃኒት። ይህን የምስራች መላእክት ነገሩ። ይህንን ሀገር ያሰብቻለሁ። የምስራቅ ነገስታት ለእነዚሁ ሊሰግዱ ሲሄዱ የማይቀር ታዲያ በሀሳብ የእናንተ አለመግባባትና ሙግታችሁ ለመሆኑ ምንድን ነው? እንዲዳርዳር ማለቱ እንዳይታወቅ ነው ብለቱ። እንግዲህ እኛንም አድምጡ። በዚያ ሰጥ አገባ ከተረተን በቂቷን ከነግርግባ እናገባለን። እኛም ብንሆን አንፈራ። በምግቱ ከተሸነፍ እንሰጣለን። ግርግሪት ነው። ወዲያ ባይሆን እንኳን እሱ ይቆያል። ለጊዜው ያለ አግባባችሁን ሀሳብ አንሱትና እሱ ላይ መፍትሄ ትስጥበት። ያ በኋላ ለሚመጣ ሀሳቡን እንቀጥላለን። መሲህ የዓለም መድኃኒት ቢወለድ በከብቶቹ በረት ይህ ግርምት ውስጣችን ገብቶ እንዴት ይሆናል ከቶ አልና ሁለታችንም ምክንያታችን አቀረብን። መወለድ ያለበት በቤተልሔም ነው አሉ። ዘሩ የዳዊት ዘር ነው፣ መሆንም ያለበት ይሄ ነው። ታዲያ በዚህ ሀሳብ ውስጥ ምን አለ ወደ ሌላ የሚለውጥ? እንግዲህ የኛ ሀሳብ ይሄ ነው። ፍርዱ ደግሞ ለእርስዎ ትቻለው ክቡር ዳኛ። እናንተስ የምትሉት ምን ቃል አለ? አለን እንጂ ክቡር ዳኛ። የኛ ሀሳብ ደግሞ እንዲህ ነው። ኃጢአት ደምሳሽ ይቅር ባይ ነው። ካህናት መወለዱ ደስ ቢያሰኝም በግርግም ውስጥ መወለዱ እጹብ ድንቅ ቢያሰኝም
መወለጃዋ ቢሆን ብለን የመረጥነው በእርሱ ሹመት የጸኑት ከሚኖሩበት ቢሆን ነበር ደስ ያሰኘው በቤተ ክህነት። ይህን ሀሳብ ካደመጡ ይፍረዱና ክቡር ዳኛ። አይ የልጅ ነገር በዚህ በወጣትነት እድሜያችሁ ሰፊ ሀሳብ አንስታችኋል። ለአምላካችሁ ክብር በመቅናትም አንዱ በቤተ መንግስት ሌላው ደግሞ በሌላው ቦታ ይወለድ እያላችሁ ክርክርና ተጣገባ ገጥማችኋል። ታዲያ መሲሁ ክርስቶስ ወዶና ፈቅዶ በግርግም ከተወለደ የእናንተ ሰጣ ገባ ሙግት መግጠማችሁ ለመሆኑ ምን ፈየደ? በአምላክ ስራ ገብታችሁ በቤተ መንግስት አይደል በቤተ ክህነት ይወለድ፣ በቤተ ክህነት አይደለም በቤተ መንግስት ይወለድ እያላችሁ ክርክርና ሰጣ መግጠማችሁ ብትስቱ እንጂ ለመሆኑ ምን ፈየዳችሁ እኮ በሉ። ለመሆኑ ይህን ሀሳብ እንድታስቡ ያነሳሳችሁ እንዴት አለው ሀሳብ ነው? እስቲ ባሉ ተናገሩ። እኛ እንግዲህ ያሳስበን ይህን ሀሳብ እንድናነሳ ንጉሠ ሰማይ ወምድር የሆነ አምላክ እንዴት ከክብሩ ይነሳ? እንዴት ዝቅ ብሎ በከብቶቹ ጋር ይወለድ? ይህ ነው እንግዲህ ያሳስበን። ያ በጣም ለምን ሰጣ ገባ። እናንተኞስ ምን ትላላችሁ? እነሱ ተተናገሩት ሌላ የምትጨምሩት ቃላት አላችሁ? አለን እንጂ ክቡር ዳኛ አለን። ከክብርም ክብር የሚቸረው ክህነት አይደል የሚልቀው? ከንግስና ቢበልጥ እንጂ ክህነት ማለት ሰማያዊ ምስጢር ከእግዚአብሔር የሚሰጥ ታላቅ ጸጋ ጥበብ ነው። ንጉሡ ዖዝያን ከክህነት ክብር ቢያንሳይ የተቀጣው ፊቱ በለምጽ የነደደው ክህነት ከክብር ሁሉ የሚልቅ ጥልቅ ምስጢር ነው። ለዚህ ነው በቤተ ክህነት ቢወለድ ደስ የሚያሰኘው ብለን በዚህ ተጣገባ ነው መልካም ብላችኋል። እንግዲህ ይህንን ሀሳብ ስናነሳ እስቲ በጥቂቱም ቢሆን ስለ አዳምና ሔዋን እናንሳ። አዳምና ሔዋን ከኢርኩስ ዲያብሎስ ያሳታቸው የልጅነት ክብራቸውን ረስተው ጥለው መሄዳቸው አምላክነትን ቢሹ ወደቁ። ልጅነት አምላክም ይህንን አየ አስተዋለ። አምላክነት መሻታቸው ወድቀዋጡ ያን ልጅነታቸው። አዳም ግብሩ ለዲያብሎስ የተባለው የዕዳ ደብዳቤ ሰነድ እንዲጠፋ እንዲቀደድ በነደሳት እንዲወገድ በትሕትና ዝቅ ብሎ ልግስናውን ማነጠቀው ንጉሠ ሰማይ ወምድር ነው። ንግስናውም የባህሪው ነው። ክህነቱንስ ማን ሻረው? ክህነቱን በባህሪው አዳም ክብርን ሽቶ አምላክ መሆን ቢሻ በአዳም መሻት ውስጥ ዝቅ ብሎ ቢሆነን መዳኛ ምን ቃል አለን የምንለው? ያሻውን የሻተውን ያደረገው የአምላክ ስራ ረቂቅ ነው። በቃ ልጆቼ ያ ስራ ረቂቅ ነው። እናም ልጆቼ ከዚህ በኋላ በተፈጠመ ነገር በተከናወነ ነገር ጉንጭ አልፋ ክርክር እያደረጉ አልባሌ ጊዜን ውድ ጊዜን ማባከኑ አግባብም አይደል። ስለዚህ ባይሆን በህታማቾች መካከል ጸብ ሊዘራ አግባብም አይደል። በምድር የተፈጠርነው በክርስቶስ ክርስቲያን የተሰኘነው በአምላካችን የሥጋ እህትና ወንድሞቻችን ከክርስቶስ የተወለድነው ነገ በማያልፈው ዓለም ይህች ዓለም አልፋ ወደ ማያልፈው ዓለም ስንሄድ ሁላችን አንድ ነን። በእኛ መካከል በእናንተ መካከል ፍቅር እንጂ ጸብም በኋላ ዳግም በዚህ ሀሳብ መታችሁ ስትከራከሩና ስትጣሉ ማየት አልፈልግም። ባይሆን እናንተ ተማሪዎችም አይደላችሁ? አዎ
እንዲያው ምን ይባላል ሴት ልጅ ማስተማር ሀገርን